የእስልምና እምነት ተከታዮች ስማቸውን ሲጠሩ በአክብሮት ነው ነብዩ ወይም ረሱላህ ይላሉ። ይህ ነብዩን ከሌሎች የተለየ ክብር እንደሚሰጧቸው ያሳያል። የአላህ መልእክተኛ ነብዩ መሐመድ ለሰው ልጆች ያሳዩት ርህራሄና ፍቅር በታሪክ ውስጥ በስፋት ይነገራል። ያ ርህራሄ ግን በሰው ልጅ ብቻ አልቆመም። የእሳቸው ርህራሄ ወደ እንስሳት፣ ወደ ዛፎች፣ ወደ ውሃና ወደ ምድር ይዘልቃል። በጣም አዛኝ ናቸው፣ ሩህሩህ ናቸው ይባላል ብዙ ጊዜ። ፍትሃዊ ናቸው። ነገር ግን ለሰብአዊነት ብቻ አይደለም። አዛኝነታቸው፣ ሩህሩህነታቸው፣ ፍትሃዊነታቸው ለእንስሳም ጭምር ነው፣ ለአዋፋትም ጭምር ነው። ሐታ ለድመትም፣ ለውሻም፣ ለትንንሽ እንስሳዎች ጭምር አዛኝ የሆኑ መልእክተኛ ነበሩ አለይሂ ሰላቱ ወሰላም። ስለዚህ ከተፈጥሮ ጋር እጅግ በጣም ትልቅ የሆነ ቁርኝት ናቸው ያላቸው። ቁርአኑም ተፈጥሯችንን የምንኖርበትን ዓለም ጥሩ አድርገን በጥሩ መልክ እንድንኖር ለእጽዋት፣ ለዛፍ፣ ለተክል አክብሮት ውዴታ እንዲኖረን አዞናል። ተፈጥሮን እንደ አላህ ፍጥረት ስለሚመለከቱ ለሷ ክብርና ጥበቃ ይገባል የሚል መርህን አስተምረዋል። ትንሳኤ መጣ ቢባል እንኳን እጃችሁ ላይ ችግኝ ካለ ትከሉ ከትምህርታቸው ውስጥም ነው። አንድ መልእክት አላቸው ታላቁ ሰው ነቢያችን አለይሂ ሰላቱ ወሰላም ምን ይላሉ? አሁን በዚህ ሰከንድ ውስጥ ቂያማ ትንሳኤ እየቆመች ነው ብትባይና እጅሽ ላይ አንድ ችግኝ ቢኖር ትከያት ይላሉ። በጣም የሚደንቅ ነው አይደለም? እጅሽ ላይ ችግኝ ይዘሻል፣ ትንሳኤ እየቆመ ነው፣ አንቺም አትጠቀሚበትም፣ መጪ ትውልድም የለም። ነገር ግን ስራው መሰራት ስላለበት የችግኝን የመትከልን ፋይዳ ማስተማር ስላለባቸው ትከላት ይላሉ። ውሃ በእስልምና ውስጥ ልዩ ቦታ አለው። ነብዩ በትምህርታቸው ውስጥ እንኳን ውሃን ከመጠን በላይ እንዳይጠቀሙ አስተምረዋል። የተፈጥሮ ሀብትን በመጠኑና በኃላፊነት መጠቀም እንደሚገባም ያስተምራሉ። ማባከን ጋር ባላቸው አንድ ጊዜ በሆነ ባልደረባቸው ዘንድ ሰዓድ ኢብኑ አቢ ወቃስ የሚባል ታላቅ ባልደረባ አላቸው። በሱ ዘንድ እያለፉ ውዱእ ይባላል። ይሄ ከሰላት በፊት እጃችንን ፊታችንን የምንታጠበው ነገር ውዱእ እያደረገ ውሃ እያባከነ ያዩታል። እንዴት ተፈጥሮ ስኬርስ የሆኑ እንትኖች እንዴት መጠበቅ እንዳለብሽ ሲነግሩሽና ያ ሰዓድ አንተ ሰዓድ ሆይ ውዱእ ስታደርግ አታባክን አሉት። ከዛም ቀና ብሎ አያቸው ነው ያ ነብይ አላህ አንተ የአላህ መልእክተኛ ሆይ ደሞ ውሃ ላይ ማባከን አለ እንዴ? ይሄ በነፃ የምናገኘው የተፈጥሮ ሀብት አይደለም እንዴ አላቸው። ነዓም በውሃም ማባከን አለ። ወለው ኩንተ ዐላ ነህሪን ጃሪን አሉት። ፈሳሽ የሆነ ወንዝ ጋር እንኳን ብትሆን ውሃ ታባክን አሉት። ነብዩ መሐመድ ችግኝ መትከልን መልካም ስራ ሲሉ አበረታተዋል። ከተተከለው ዛፍ የሚጠቀሙ ሰዎች፣ ወፎች ወይም እንስሳት ይኖራሉና እሳቸው ዛፍ መትከልን እንዳበረታቱት በአንጻሩ እጽዋትንና ዛፎችን ያለአግባብ ማበላሸትና ማጥፋትን ያወግዛሉ። ያለምንም በቂ ምክንያት አንድን ዛፍ መቁረጥ ኢቭን ቅጠሉን እንዲበጥሰው መጣል በሸሪዓችን ውስጥ በእስልምና ውስጥ ክልክል እንደሆነ ያስተምሩናል። ይሄ ብቻ አይደለም። አንድ ሰው ሰዎች በሚያርፉበት ዛፍ ስር እዚህ ዛፍ ስር ውስጥ የተጸዳዳ ሰው ወይንም ደግሞ ሰዎች የሚቀመጡበት ወይንም ደግሞ ለምግብ ፍጆታነት የሚጠቀሙበት ዛፍ ስር ያልሆነ ቆሻሻ ነገር የተጠቀመ ሰው ይሄ ሰው አላህ Subhanahu Wa Ta'ala እንደሚረግመው ይነግሩናል ማለት ነው። ኢትዮጵያ የተራቆተ ምድሯን በአረንጓዴ ልብስ ለመሸፈን አረንጓዴ አሻራ ብላ ዛፍ መትከልን በስፋት እየተገበረች ትገኛለች። ይህም እስልምና ከሚያስተምረው ጋር የሚሰናሰን ነው። ታዲያ የነብዩ ትእዛዝ ነውና ምእመናኑ ለሳቸው ያለውን ፍቅር ትእዛዛቸውን በማክበር ሊያሳይ ይገባል። በየመስጂዶቻችን በየተቋሞቻችን ያሉ ቦታዎች ላይ በመትከል ከዛም ደግሞ አገሪቱ ላይ በየመንገዱ ይሄንን አገር አረንጓዴ በማድረግ ተፈጥሮን ምቹ በማድረግ የተለያዩ ለእርሻም ይሁን ለእህልነትም ይሁን ለምግብነትም ይሁን ለፍራፍሬነት በሚጠቅም ይሁን ለጥላም ይሁን አየርን ንጹህ አየር በማምጣት ረገድም ትልቅ አስተዋጽኦ የሚያደርጉትን የተፈጥሮ ሀብቶች፣ ዛፎች፣ እጽዋቶች፣ ችግኞች በመትከል አላህ ጋር ለመታረቅ የሳቸውንም መልእክትና ትእዛዝ ህያው በማድረግ የሳቸው ያለንን ፍቅርና ታዛዥነት የምናሳይበት አጋጣሚ ቢሆን የበለጠ እሳቸውን መከተላችን እውነተኛ ትክክለኛና ምድር ላይ እየፈጸምነው ያለው ነገር መሆኑን ከሚያሳዩ አጋጣሚዎች አንዱ ነው። ይህም በማስተማሩ ረገድ የሃይማኖት አባቶች ሚና አላቸው። ቂያማ እንኳን እየቆመ ትንሳኤ እንኳን እየቆመ ችግኝ ትከሉ ያሉ ነብይን የምንከተል ሙስሊሞች ይሄንን ለማህበረሰቡ፣ ለወጣቱ፣ ለታዳጊው ነገ ከነገ ወዲያ ለሚመጣው ጄኔሬሽን ካላስተማርን የእሳቸው መንገድ እየተከተልን ነው ብሎ መናገር አያስደፍርም ማለት ነው። የነብዩ መሐመድ አለይሂ ሰላቱ ወሰላም ተከታይ ለሆነ የዓለም ህዝብ ሙሉ እንኳን ለነብዩ መውሊድ እንኳን አደረሳችሁ። ለኢትዮጵያ
ማህበረሰብ ለሸኾቻችን ለአስተማሪዎቻችን ለቤተሰቦቼ ለእናት ለአባቴ ለባለቤቴ ለልጆቼ ለሁሉም እንኳን ለመውሊድ በዓል እንኳን በሰላም አደረሳችሁ። ኢትዮጵያውያን እንዲሁም ከኢትዮጵያ ውጭ ያላችሁ ሙስሊሙ ማህበረሰብ እንኳን አደረሳችሁ ለማለት እወዳለሁ። ይሄ የታላቁ ሰው ውልደታቸውን ብቻ የምንዘክርበት ሳይሆን እንዲህ አይነት ትልልቅ እሴቶችን ወደ ማህበረሰቡ የምናሰርጽበት እንደዚሁም ደግሞ የሳቸውን ፈለግ የምንከተልበት የሳቸውን እዝነት፣ የሳቸውን ፍትህ፣ የሳቸውን ሰላም ሰባኪነት፣ የሳቸውን አዛኝነት የምንከተልበት እለት ያድርግልን።